የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሁሉም ሀገራት ጉዳይ ላይ ጥልቅ ማለታቸው ተያይዘውታል። በዚህ ወር ብቻ ቬንዙዌላ፣ ኩባ፣ ግሪንላንድ፣ ሜክሲኮ፣ ኢራን እና ሌሎች ሀገራትን አዳርሰዋል። አሁን ደግሞ አፍሪካ ደርሰዋል። በዚህም ለግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ትናንት አመሻሹን በትሩስ ገጻቸው በኩል ደብዳቤ ልከውላቸዋል። በላኩት ደብዳቤ የአባይዋ ክፍፍልን በተመለከተ አሜሪካ ዳግም ወደ ሽምግልናው ለመመለስ ዝግጁ መሆኗን አረጋግጠዋል። አሜሪካ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ በሚደረገው ድርድር ላይ ዳግም ጣልቃ ገብታ ለመሸምገል ዝግጁ መሆኗን ነው ያስታወቁት። ፕሬዝዳንት ትራምፕ ግብፅ በእስራኤልና በሐማስ መካከል ለተደረገው የተኩስ አቁም ስምምነት ላደረገችው ሽምግልና ምስጋናቸውን አቅርበው የአባይ ውሃ ክፍፍል ጥያቄን በኃላፊነት ለመፍታት የአሜሪካ ሽምግልና እንዲቀጥል ፍላጎታቸውን ገልጸዋል። ማንኛውም የቀጠናው ሀገር የናይልን ውድ ሀብት ብቻውን መቆጣጠር የለበትም፣ ጎረቤቶቹንም መጉዳት የለበትም ሲሉ ነው የአሜሪካው ፕሬዝዳንት ያስታወቁት። ስምምነቱ ለግብፅና ለሱዳን በድርቅ ወቅት አስተማማኝ የውሃ ፍሰት እንዲኖር የሚያረጋግጥ፣ ለኢትዮጵያ ደግሞ ከፍተኛ የኤሌክትሪክ ኃይል የማመንጨት እድል የሚሰጥ መሆን እንዳለበት ጠቁመዋል። እንደውም ኢትዮጵያ የምታመነጨውን ኃይል ለግብፅና ለሱዳን ልትሸጥ ወይም በነፃ ልትሰጥ የምትችልበትን ሁኔታ ጠቅሰዋል። በትራምፕ አገላለጽ በግድቡ ዙሪያ ያለው ውጥረት ወደ ከፍተኛ ወታደራዊ ግጭት እንዳያመራ ስጋታቸውን ገልጸው ጉዳዩ በአጀንዳው አናት ላይ እንደሚገኝ አስታውቀዋል። ጉዳዩን ይበልጥ ያስገረመው ግን ከዚህ በኋላ ያለው ነው። ትራምፕ ደብዳቤውን ከግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በተጨማሪ ግልባጩን የላኩት ለሳውዲ አረቢያና ለተባበሩት አረብ ኤሚሬትስ መሪዎች ነው። ይህ ተንኮለኝነት የሚጀምረው ጉዳዩን ከቀጥተኛ ተፋሰስ ሀገራት አውጥተው ወደ ግዙፉ የአረብ ሀገራት ኢኮኖሚ ተጽዕኖ ማዕከል ውስጥ በመክተታቸው ነው። ትራምፕ ኢትዮጵያን በጠረጴዛ ዙሪያ ማሸነፍ የሚቻለው በቴክኒካዊ መረጃዎች ሳይሆን ሀገሪቱ በምተነፍስባቸው የኢኮኖሚ መስመሮች በኩል ጫና በማሳደር እንደሆነ በሚገባ የተረዱ ይመስላሉ። ትራምፕ ኢትዮጵያ ከነዚህ ሀገራት ጋር ያላትን ጥብቅ የኢኮኖሚ ትስስር እንደ መሳሪያ እየተጠቀሙበት ነው። ለኤሚሬትስ ግልባጩ መላክ ማለት ኢትዮጵያ እምቢ ካለች የምትረዱባትን የገንዘብ ቧንቧ ዝጉት የሚል ድብቅ መልእክት እንደ መስጠት ይቆጠራል። ይህ አይነቱ አካሄድ ኢትዮጵያን በሁለት እሳቶች መካከል እንድትገኝ አድርጋታል። በአንድ በኩል የወንዙ ሉዓላዊነት የመጠበቅ ብሔራዊ ግዴታ፣ በሌላ በኩል ደግሞ የኢኮኖሚ ህልውናን የማስቀጠል ስጋት። በተጨማሪም ትራምፕ የጦርነት ስጋት የሚለውን ሐሳብ ደጋግመው ማንሳታቸው ሌላው የስነ ልቦና ጦርነት ተንኮላቸው ነው። ይህንን ስጋት የሚገልጹት ሰላም ፈልገው ሳይሆን ግብፅ ወታደራዊ እርምጃ ብትወስድ አሜሪካ እንደማታግድና ተጠያቂነቱን በኢትዮጵያ ግትርነት ላይ እንደሚወድቅ ቀድመው ዓለም አቀፍ መድረክ ለማመቻቸት ነው። ትራምፕ ኢትዮጵያን እንደ ቀጠናዊ ሰላም አደናቃፊ አድርጎ የመሳል ስልታዊ ተንኮል እየተከተሉ ነው። ይህ ዲፕሎማሲያዊ ወጥመድ ኢትዮጵያ ወደ ስምምነት ጠረጴዛ የምታመራው በውዴታ ሳይሆን አማራጭ በማጣትና በከፍተኛ ጫና ስር ሆና እንድትሆን የታለመ ነው። የትራምፕ ተንኮለኝነት በአባይ ጉዳይ ላይ ፍትህን ሳይሆን የአሜሪካን ፍላጎትና የመካከለኛው ምስራቅ ወዳጆቻቸውን ጥቅም ማስጠበቅን ማዕከል ያደረገ ታላቅ የፖለቲካ ቁማር ነው። የተከበራችሁ የኢትዮ ዴይሊ ቤተሰቦቻችን በዛሬው ዝግጅታችን ከትራምፕ ደብዳቤ ጀርባ ያሉ ሚስጥሮች እንዳስሳለን። ሰውየው በመጀመሪያ ስልጣን ዘመኑም ቢሆን ግብፅ ግድቡን ልታፈነዳው ትችላለች የሚል አስተያየት መስጠታቸው የሚታወስ ሲሆን ዳግም ወደ ስልጣን ከመጡ በኋላም ወደ ግብፅ ያጋደለ ወገንተኝነታቸውን በተደጋጋሚ ሲያሳዩ ቆይተዋል። አሁን ደግሞ ፊታቸውን ወደ አረብ ኤሚሬትስ ባሉ ሀገራት ላይ አዙረው ኢትዮጵያን በኢኮኖሚ በኩል ለመጫን መሞከር ጀምረዋል። በዛሬው ዝግጅታችን ከዚህ ከትራምፕ ደብዳቤ ጀርባ ያሉ ሚስጥሮችን እንበረብራለን። ለመሆኑ ትራምፕ የደብዳቤውን ግልባጭ ለምን ለሳውዲ አረቢያና ለተባበሩት አረብ ኤሚሬትስ ላኩ? ሀገራት ውስጥ ምን አይነት አቋምና ተጽዕኖ ሊያሳድሩ ይችላሉ የሚለውን ጨምሮ ሌሎች ዝርዝር ነገሮችን እንመለከታለን። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ እየጋበዝን ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ እንድታደርጉ እንጋብዛችኋለን። የፕሮግራሙ አዘጋጅና አቅራቢ እኔ ሳሙኤል ሙሉጌታ ነኝ። አብራችሁን ቆዩ። የፕሬዝዳንት ዶናልድ ትራምፕ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ለግብፅ የላኩት ደብዳቤ በገጽታው ሰላምን የሚሰብክ ቢመስልም በውስጡ ግን እጅግ የረቀቀና ተንኮል የተሞላበት የፖለቲካ ወጥመድ አዝሏል። ትራምፕ በዓለም አቀፍ ድርድር ላይ ያላቸውን ስምምነትን የማስገደድ አቅም አሁን ወደ አባይ ወንዝ ይዘው መጥተዋል። ትራምፕ በደብዳቤያቸው መጀመሪያ ላይ ውሃውን አንድ ሀገር ለብቻው መቆጣጠር የለበትም የሚል ጽኑ አቋም ማንጸባረቃቸው ዋሽንግተን የወንዙን የውሃ ድርሻ በተመለከተ ካለፉት ዓመታት ከነበራት አቋም ወጣ ያለና ለግብፅ ወገንተኝነት የሚያደላ የሚመስል ይዘት አለው። ይህ አባባል በተለይ በታላቁ የኢትዮጵያ ህዳሴ ግድብ ግንባታና አስተዳደር ዙሪያ ኢትዮጵያ ያላትን ሉዓላዊ መብት የሚገታና ዓለም አቀፋዊ ቁጥጥር እንዲኖር የሚሻ መሆኑን ያሳያል። ትራምፕ ለኢትዮጵያ ያቀረቡት ሐሳብም ቢሆን የሁለቱን ሀገራት ፍላጎት ለማስታረቅ የሚሞክር ቢመስልም መሰረታዊ በሆኑ ነጥቦች ላይ ግን ጥብቅ ቅድመ ሁኔታዎችን ያስቀምጣል። ኢትዮጵያ
በቂ የኤሌክትሪክ ኃይል የማመንጨትና ለጎረቤቶቿ የመሸጥ መብቷ እውቅና ቢሰጠውም ይህ መብት ግን በድርቅ ወቅት ለግብጽና ለሱዳን የሚለቀቀው የውሃ መጠንን በሚያረጋግጥ አስገዳጅ ስምምነት መታጠር እንዳለበት በደብዳቤው ተመልክቷል። ይህ አቀራረብ ኢትዮጵያ ግድቡን እንደፈለገች የመቆጣጠር አቅሟን የሚገድብ ሲሆን፣ ለግብጽ ደግሞ የታሪክ ውሃ ድርሻዋን የሚያስከብር የሕግ ዋስትና ለመስጠት ያለመ ነው። ፕሬዚዳንቱ ይህንን ጉዳይ በአጀንዳቸው አናት ላይ ማድረጋቸው ደግሞ አሜሪካ በቀጣይ በጉዳዩ ላይ ቀጥተኛ ጣልቃ ገብነት እንደምታደርግና ጫናዎችን እንደምትጨምር አመላካች ነው። የዚህ ደብዳቤ ሌላኛውና እጅግ ወሳኝ ነጥብ ግን ግልባጩ የተላከላቸው አካላት ማንነት ነው። ደብዳቤው ለኢትዮጵያ ፕሬዝዳንት ታዬ አጽቀሥላሴ ከመላኩ ባለፈ ለሳውዲ አረቢያው አልጋ ወራሽ መሐመድ ቢን ሰልማንና ለተባበሩት አረብ ኤሚሬትስ ፕሬዝዳንት መሐመድ ቢን ዛይድ እንዲደርስ መደረጉ ጉዳዩን ከተፋሰሱ ሀገራት ተሻጋሪ አድርጎታል። ትራምፕ እነዚህን የመካከለኛ ምስራቅ ሀያላን ሀገራት በጉዳዩ ውስጥ ያሳተፉት በምክንያት ነው። ሳውዲና ኤሚሬትስ በኢትዮጵያም ሆነ በግብጽ ከፍተኛ የኢኮኖሚና የፖለቲካ ተጽዕኖ ያላቸው ሀገራት በመሆናቸው አሜሪካ እነዚህን ወዳጆቿን በመጠቀም ኢትዮጵያን ወደ ስምምነት ጠረጴዛ ለማምጣት የዲፕሎማሲያዊና የኢኮኖሚ ከበባ እያደረገች መሆኑን ያሳያል። ይህ ስልት ጉዳዩን ከቴክኒካዊ ውይይት ይልቅ ወደ ጂኦፖለቲካዊ ግብግብ የቀየረው ሲሆን ኢትዮጵያ ካለአረብ ሀገራት ድጋፍና ይሁንታ በግድቡ ላይ ሙሉ ስልጣን እንዳይኖራት የማድረግ አዝማሚያ ይታይበታል። ይህ እርምጃ የትራምፕ አስተዳደር የአባይን ጉዳይ ከአፍሪካ ተፋሰስ ሀገራትና ከአፍሪካ ህብረት አዳራሽ አውጥቶ በቀጥታ ወደ አረብ ሀገራት የፖለቲካና የኢኮኖሚ ተጽዕኖ ማዕከል ውስጥ እንደከተተው ግልጽ ማሳያ ነው። ትራምፕ በዲፕሎማሲው ዓለም የተዘዋዋሪ ጫና ወይም ኢንዳይሬክት ፕሬሸር የሚባለውን ስልት በመጠቀም ኢትዮጵያን በዲፕሎማሲያዊ መንገድ አግልሎ ለግብጽ ፍላጎት እንድትንበረከክ ለማድረግ የረቀቀ ሴራ እየሸረቡ መሆኑን ይህ ግልባጭ ያረጋግጣል። የተባበሩት አረብ ኤሚሬትስ በኢትዮጵያ ውስጥ ያላት ሚና ከማንኛውም ሀገር በበለጠ የጎላ ነው። ኤሚሬትስ በኢትዮጵያ የኢኮኖሚ ማሻሻያ ውስጥ ቁልፍ ድጋፍ በማድረግ ግዙፍ የውጭ ምንዛሬ በመመደብና በተለያዩ የልማት ዘርፎች ላይ ኢንቨስት በማድረግ ከአዲስ አበባ ጋር የጠበቀ ወዳጅነት መስርታለች። ትራምፕ ይህንን ግንኙነት በሚገባ ይረዱታል። ግልባጩን ለኤሚሬትስ የላኩትም አሜሪካ ከምትፈጥረው ቀጥተኛ ጫና ይልቅ ኢትዮጵያ በኢኮኖሚ ህልውናዋን የምትደግፉባቸው ሀገራት በጉዳዩ ላይ ጣልቃ እንዲገቡላት በመፈለግ ነው። ይህ አካሄድ ኢትዮጵያ የውጭ ምንዛሬና የልማት ድጋፍ ፍላጎቷን ላለማጣት ስትል የትራምፕን አድሏዊ የድርድር ሀሳብ እንድትቀበል ለማስገደድ የታለመ ስልታዊ ወጥመድ ይመስላል። የተባበሩት አረብ ኤሚሬትስ ለዚህ የትራምፕ ጥሪ የምትሰጠው ምላሽ በቀጠናው ዕጣ ፈንታ ላይ ወሳኝ ሚና ይጫወታል። ኤሚሬትስ በኢትዮጵያና በግብጽ መካከል ሚዛናዊ ግንኙነት ለመያዝ ብትጥርም ከአሜሪካ ጋር ያላት ጥልቅ ስትራቴጂካዊ ጥምረት ግን የትራምፕን መልእክት ችላ እንዳትል ያደርጋታል። በቀጣይ ኤሚሬትስ በኢትዮጵያ ላይ ለስላሳ ጫና ልታደርግ የምትችልበት እድል እጅግ ሰፊ ነው። ይህም ማለት ለኢትዮጵያ የምታደርገውን የገንዘብ ድጋፍ እንደ ማባቢያ ወይም እንደ ቅድመ ሁኔታ በመጠቀም ኢትዮጵያ በድርቅ ወቅት ውሃ የመልቀቅ ግዴታን የሚደነግገውን ስምምነት እንድትፈርም ትገፋፋታለች። ይህ አይነቱ ጫና ከጠመንጃ አፈሙዝ ይልቅ ሀገርን የማዳከም አቅሙ ከፍተኛ ነው። ምክንያቱም በቀጥታ ከሀገሪቱ የኢኮኖሚ መረጋጋት ጋር የተያያዘ በመሆኑ። በተጨማሪም ኤሚሬትስ የራሷን የቀይ ባህር ጂኦፖለቲካዊ ጥቅም ለማስጠበቅ ስትል ሁለቱ ሀገራት ወደ ጦርነት እንዳይገቡ የገንዘብ ዋስትና ያለበት አዲስ ድርድር ልታቀርብ ትችላለች። ይህ ድርድር ለኢትዮጵያ ተጨማሪ የኢንቨስትመንት ፈንድ እየሰጠ በምላሹ ግን በአባይ ውሃ ላይ ያላትን ሙሉ ስልጣን እንድታጋራ የሚያደርግ የጥቅም ሽያጭ ሊሆን ይችላል። ትራምፕ ይህንን ስልት የመረጡት ግብጽ በወታደራዊ መንገድ ብቻ ኢትዮጵያን ማሸነፍ እንደማትችል ስለሚያውቁና በኢኮኖሚ የተዳከመች ኢትዮጵያ ግን ለድርድር አመቺ እንደምትሆን ስለሚረዱ ነው። የሳውዲ አረቢያም በግልባጭ ውስጥ መካተት ይህንን የአረብ ሀገራት የጋራ ጫና ይበልጥ ያጠናክረዋል። በትራምፕ መልእክት ውስጥ ጎልቶ የወጣው ሌላ ስጋት የጦርነት ስጋት የሚለው ሀሳብ ነው። ፕሬዚዳንቱ በግድቡ ዙሪያ ያለው አለመግባባት ወደ ወታደራዊ ግጭት ሊያመራ ይችላል የሚል ስጋት ማሳደራቸው ቀጠናው ያለበትን የጸጥታ ሁኔታ እጅግ አሳሳቢ አድርገዋል። ይህ ንግግር በኢትዮጵያ ላይ የሚደረገው ጫና ካልተሳካ ግብጽ ወታደራዊ አማራጮችን ልትከተል ትችላለች የሚል ድብቅ መልእክት ሊኖር ይችላል። ትራምፕ ቀደም ሲል ግድቡን በተመለከተ ተመሳሳይ ንግግሮችን ማድረጋቸው የሚታወስ ሲሆን አሁን ደግሞ በደብዳቤ ደረጃ ይህንን ስጋት በይፋ ማንሳታቸው ዓለም አቀፉ ማህበረሰብ በኢትዮጵያ ላይ ጫና እንዲያደርግ ለመገፋፋት የታለመ ነው። በትራምፕ መልእክት ውስጥ የተጠቀሰው የጦርነት ስጋትና የኤሚሬትስ ሚና ሲጣመሩ ኢትዮጵያ በሁለት ጎራ የተከፈተባትን ዲፕሎማሲያዊ ጦርነት መገንዘብ ይቻላል። በአንድ በኩል አሜሪካና ግብጽ ወታደራዊና ፖለቲካዊ ዛቻዎችን ሲሰነዝሩ፣ በሌላ በኩል ደግሞ ኤሚሬትስና ሳውዲ በኢኮኖሚ መስመር በኩል ለስላሳ ግን ጠንካራ ጫናዎችን ያሳርፋሉ። ይህ ሁሉ ኢትዮጵያ ለዓመታት ስትከተለው የቆየችውን አፍሪካዊ መፍትሄ ለአፍሪካዊ ችግሮች የሚለው መርህ አደጋ ላይ የሚጥል ነው። የአባይ ጉዳይ አሁን ከአፍሪካ ህብረት ቁጥጥር ወጥቶ በመካከለኛ ምስራቅ ሀያላንና በዋሽንግተን ሜዳ ላይ እንዲወድቅ ተደርጓል።
በጥቅሉ የትራምፕ ደብዳቤና ለኤሜሬትስ የተላከው ግልባጭ ኢትዮጵያ ከፊቷ እጅግ ውስብስብ የሆነ የዲፕሎማሲ ፈተና እንደተደቀነባት ያሳያል። ውሃውን አንድ ሀገር ብቻውን መቆጣጠር የለበትም የሚለው የትራምፕ መመሪያ በኤሜሬትስ የኢኮኖሚ ተጽዕኖ አማካኝነት ወደ ተግባራዊ ስምምነት እንዲቀየር ግፊት ይደረግበታል። ኢትዮጵያ ይህንን የሀያላን ሀገራት ጥምረት ለመመከት የኢኮኖሚ ጥንካሬዋን ከአባይ ፖለቲካ ጋር የማያያዝ ብልህነት ሊኖራት ይገባል። የኤሜሬትስ ምላሽ አዎንታዊም ሆነ አሉታዊ የኢትዮጵያን ሉዓላዊነት በማይነካ መልኩ የዲፕሎማሲያዊ ግንኙነቷን እንደገና መፈተሽ ያለባት ወሳኝ ወቅት ላይ እንገኛለን። የአባይ ጉዳይ የወንዝ ውዝግብ መሆኑ ቀርቶ የሀገራት ሕልውና በገንዘብና በፖለቲካ ተጽዕኖ የሚመዘንበት ታላቅ የጂኦፖለቲካዊ ጨዋታ ሆኗል። ሰውየው ትራምፕ ግን የኢትዮጵያን እጅ ለመጠምዘዝ የተከተለው ስልት እጅግ አስገራሚና በተንኮል የተሞላ ሴራ ነው። የተከበራችሁ የኢትዮ ዴይሊ ቤተሰቦቻችን ለዛሬ ያዝንላችሁ ዓለም አቀፋዊ ትንታኔ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ እያመሰገንን ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ እንድታደርጉ በአክብሮት እንጋብዛችኋለን። በያላችሁበት ሰላም